የመጨረሻ ማስታወሻ አዲሱ የእንግሊዘኛ ኮርስ ምዝገባችን ነገ ቅዳሜ ይጠናቀቃል። ከተለያየ ባክግራውንድ የሚገኙ በርካታ ተማሪዎች የእንግሊዘኛ ቋንቋ ክህሎታቸውን ለማሳደግ ከሰዋሰው አካዳሚ ጋር የስኬት ጉዟቸውን እየጀመሩ ይገኛሉ። እናንተም ይሄን ማድረግ ትችላላችሁ። ትምህርቱን ካላችሁበት ሆናችሁ ቀጥታ ኦንላይን የምትከታተሉ ሲሆን ይሄ ትምህርት ብቁ በሆኑ የአካዳሚያችን አስተማሪዎችና በጥንቃቄ በተዘጋጀው ሀገር በቀል በሆነው ካሪኩለማችን የሚታገዝ ይሆናል። ከኛ ጋር በሚኖራችሁ እያንዳንዱ እርምጃችሁ ላይ ጉድለት ሲኖር ተጨማሪ እገዛ እየሰጠናችሁ ለውጣችሁን ደግሞ አብረን እያበረታታን ካሰባችሁበት ቦታ እናደርሳችኋለን። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ። በእንግሊዘኛ የምትወዱትንና የምትጠሉትን ለመግለጽ አይ ላይክ እና አይ ዶንት ላይክ የሚሉት አገላለጾች ብቻ ያሉ ከመሰላችሁ የሚከተሉትን በሚገባ አዳምጡ። አይ ላይክ፣ I really like, I love, I enjoy, I'm into, I'm really into, I'm crazy about, I'm obsessed with እያለ ይቀጥላል። እንግሊዘኛ ላይ በጣም ብዙ ንግግራችሁን የሚያሳድጉላችሁ አገላለጾች አሉ። የብዙ የጀማሪዎች ችግር በዋናነት ከጀማሪነት ቢያንስ ወደ መካከለኛ እንዳትሻገሩ የሚያደርጋችሁ ዋነኛው ምክንያት የሆነ ሐሳባችሁን ለመግለጽ ውስንና መሰረታዊ የሚባሉ ኤክስፕሬሽንስ ትይዛላችሁ። ከዛ አዳዲስና ተጨማሪ እንግሊዘኛችሁን የሚያሳድጉላችሁን ኤክስፕሬሽኖች አትማሩ። ከዚህ ቪዲዮ በኋላ ግን ተደጋጋሚ የሆኑ አገላለጾችን ትታችሁ የምትወዱትንና የምትጠሉትን ነገር በተለያየ መንገድ በእንግሊዘኛ መናገር ትጀምራላችሁ። እንግሊዘኛ የምንወደውን ነገር ለመናገር ወይም የምንጠላውን በጣም በርካታ ኤክስፕሬሽኖች አሉ። ቀለል ካሉት እንጀምራለን። በእንግሊዘኛ የሆነ ነገር እወዳለሁ ብላችሁ ስትናገሩ አይ ላይክ ማለት ትችላላችሁ። አይ ላይክ ብላችሁ የምትወዱትን ነገር መቀጠል ነው። አይ ላይክ በምንል ጊዜ እወዳለሁ ያልነው እና በዋናነት ስለመውደድ ሲወራ የምንጠቀመው ይሄ ነው። ግን ዛሬ በጣም በሽ ኤክስፕሬሽኖችን የምሰጣችሁ። So I like working in the morning. I like working in the morning. ምን እያልኩኝ ነው? ጠዋት ላይ መስራት እወዳለሁ። ጠዋት ላይ መስራት ያስደስተኛል። I like reading before bed. I like reading before bed. ከእንቅልፍ ካልጋ በፊት መጽሐፍ ማንበብ ያስደስተኛል እያልኩኝ ነው ወይም እወዳለሁ። ስለዚህ I like ያላችሁ ድርጊት የምታደርጉት ድርጊት ከሆነ verb ing working reading ያላችሁ መናገር ትችላላችሁ። እኔ አሁን ለምሳሌ እንግሊዘኛ ማስተማር እወዳለሁ። ስለዚህ I like teaching English. I like teaching English. እናንተ ምን ማድረግ ትወዳላችሁ? መዋኘት እወዳለሁ ልትሉ ትችላላችሁ አይደለ? I like swimming in the pool. ፑል ውስጥ መዋኘት እወዳለሁ። ስለዚህ የምንወደውን ነገር I like doing something እያለን መናገር እንችላለን። ይሄን ነገር ደግሞ የበለጠ ማጋነን ስንፈልግ በጣም ደግሞ እንደምንወደው I really like ማለት ትችላላችሁ። ተመሳሳይ ነው። እንደኔ የጨመርንበት really የምትለውን ብቻ ነው የጨመርነው። I really like something ብላችሁ መቀጠል ትችላላችሁ። በጣም እወዳለሁ እያላችሁ ነው። I really like learning new skills. I really like learning new skills. አዳዲስ ስኪሎችን መማር በጣም እወዳለሁ። Okay. I really like spending time with my family. I really like spending time with my family. ከቤተሰቦቼ ጋር ጊዜ ማሳለፍ በጣም እወዳለሁ። ስለዚህ I like ወይም I really like እያላችሁ መናገር ትችላላችሁ። I really like working in the morning. I can say that. I really like reading before bed. እንደዛ ማለት ትችላለሁ። ስለዚህ like ከምትለው ቀጥሎ working verb ing reading learning spending ያደረግን መናገር እንችላለን። እነዚህ በጣም የተለመዱ ቤዚክ የሚባሉ ናቸው። እየጨመረን እያየን እንሂድ። ሌላ የምሰጣችሁ ኤክስፕሬሽን ሶስተኛ I enjoy የምትለውን ይሆናል። ይቺን በጣም የምንጠቀማት ነች። I enjoy doing something ስንል የሆነ ነገር ማድረግ ያስደስተኛል ያዝናናኛል እያለን ነው። I enjoy listening to podcasts. ፖድካስት ማዳመጥ እወዳለሁ ወይም ያዝናናኛል። ያንን ስሰማ ጥሩ ስሜት ይሰማኛል እያለን ነው። I enjoy listening to podcasts.
I enjoy walking after dinner እዚህ ጋር ደግሞ ምንድነው የሚያዝናናኝ ከእራት በኋላ walk ማድረግ ያዝናናኛል ከእራት በኋላ walk ብዙ ጊዜ እንዲያደርጉ ሪኮመንድ የሚደረገው የሚመከረው ለምን አይነት ሰዎች ነው ዲያቤቲክ ለሆኑ የስኳር ህመም ያለባቸው ሰዎች ከእራት በኋላ ብቻ ሳይሆን after every meal ከእያንዳንዱ ምግብ በኋላ walk እንዲያደርጉ ሪኮመንድ ይደረጋል አይደለ በዛውም ይሄን ቲፕ ልስጣችሁ I enjoy walking after dinner ከእራት በኋላ walk ማድረግ enjoy ያደርጋለሁ ያዝናናኛል እዝናናበታለሁ አራት I love ቅድም I like ብለናል አሁን ደግሞ ይሄንንም በትንሹ ግንደስ እንጨምርበት I love doing something የሆነ ነገር ማድረግ እወዳለሁ ነው I love helping people I love helping people ሰዎችን ማገዝ እወዳለሁ I love traveling to new places I love traveling to new place ወደ አዳዲስ ቦታዎች መሄድ መጎብኘት ያዝናናኛል ወይም እወዳለሁ ያለን ነው ልብ ብላችሁ ካያችሁ የምንወደውን ድርጊት የምንናገረው verb ing በመጠቀም ነው listening walking helping traveling you see እነዚህ ምንድናቸው verb ing ናቸው የሆነ ነገር ማድረግ እወዳለሁ ብላችሁ ድርጊቱን ስትናገሩ ሁሌ ድርጊት ላትናገሩ ትችላላችሁ ለምሳሌ I love my job ስራዬን እወዳለሁ ስለዚህ ጋር አሁን ምንም አይነት verb ing አልተጠቀምኩኝም ግን የሆነ ነገር ማድረግ እወዳለሁ ብላችሁ ስትናገሩ verb ing ትጠቀማላችሁ የሆነ ነገር እንደማትወዱት ለመናገር ስትፈልጉ I don't like simply I don't like ወይም ደግሞ I don't really like ማለት እንችላለን I don't like unnecessary meetings I don't like unnecessary meetings አላስፈላጊ ስብሰባዎች አልወድም I don't like noisy environments I don't like noisy environments ጩኸታማ የሆኑ ጩኸት የበዛበት አካባቢ ቦታ አልወድም ስለዚህ ቅድም I like ብለን ነበር ስናወራ ነበር አሁን ደግሞ እሱን ተቃራኒ ያደረገው ምን ጨመርንበት don't I like የነበረውን I don't like I don't really like ይሄ ደግሞ በጣም እንደማንወደው ስንናገር ነው I don't really like spicy food የሚያቃጥሉ ምግቦች ፍጹም አልወድም እጣላለሁ I don't really like working late I don't really like working late አምሽቶ መስራት አልወድም እያለን ነው ማለት ነው ስለዚህ like ከምትለው ቀጥሎ እንደቀድሞ working verb ing መጠቀም ትችላላችሁ የሆነ ነገር ማድረግ ብላችሁ ለመናገር ስትፈልጉ ከዛ ውጪ ግን እዚህ ጋር ለምሳሌ ምግብ ነው spicy food I don't really like ብለን ያመጣነው ምንድነው noun ነው spicy food I don't like unnecessary meetings አሁንም verb ing አላመጣንም ስለዚህ ላያስፈልገን ይችላል ሁሉ አይደለም I don't like noisy environments እያለን I don't like I don't really like እያለን የማንወደው ነገር መናገር እንችላለን ተጨማሪ ኤክስፕሬሽኖችን እያየን need 7 I dislike እንላለን አይደለ I dislike የሆነ ነገር እንደምንጠላ እንደማንወደው ስንናገር ነው I dislike dishonesty ታማኝ ያልሆነ ሰው ታማኝ አለመሆንን በጣም እጠላለሁ እያልኩኝ ነው አይደለ dishonesty I dislike wasting time I dislike wasting time ምንድን ጊዜ ማባከን አልወድም እጠላለሁ እያልን ነው ስለዚህ I dislike ስንል I like የምንለው ቀጥታ ተቃራኒ ነው ማለት ነው I like doing something I dislike doing something ሁለቱ ተቃራኒ ነገሮች ናቸው እቺ ኮመን ነች ብዙ ጊዜ እንጠቀማታለን ስምንተኛውን በደንብ እንድታዩልኝ ፈልጋለሁ ምን ትላለች I am into ስለዚህ I am into something ስንል የምንወደውን ፍላጎታችን እየተናገርን ነው አንዳንድ ሰው ወደ ሙዚቃ ያጋድላል አንዳንድ ሰው ወደ ማስተማር ያጋድል ይችላል ምንድነው ይሄ ፍላጎታችን ነው ስለዚህ እኔ ወደ ምን አጋድላለሁ I am into teaching አይደለም I am into music ስንል እኔ ውስጥ ያለው ፍላጎት ወደ ምንድነው ወደ ሙዚቃ ነው እያልን እየተናገርን ነው ማለት ነው I am into photography ስለዚህ የፎቶግራፊ ፍላጎት አይደል ብሰራበት በዛ ሙያ ውስጥ ብገባ ደስ ይለኛል I am into photography I am into personal development ወደ ምንድነው ውስጤ የሚነግረኝ ወደ personal development sector ስለዚህ I am into የምትለውን በደንብ እንድትጠቀሟት እፈልጋለሁ ማለት ነው I am into በመነል ጊዜ ወደ ሆነ ነገር እንደምንሳብ ለዛ ነገር ፍላጎት እንዳለን ነው የምናገረው እሱኑ የበለጠ ደግሞ እንደምንወደው ለመናገር ስንፈልግ I am into የነበረውን እናረጋዋለን I am really into
really የምትለዋን እንጨምራለን። I am really into በጣም ፍላጎት አለኝ። I'm really into something ማለት እንችላለን። I'm really into technology ወደ ቴክኖሎጂ በጣም እሳባለሁ፣ ቴክኖሎጂ እወዳለሁ። I am really into fitness በጣም ውስጥ ያለው ምን ላይ ነው? ፊትነስ። ስለዚህ I am into የነበረውን I'm really into ብላችሁም መናገር ትችላላችሁ። የዛ ደግሞ ተቃራኒ ምንም ፍላጎት የለኝም ስትሉ I'm not really into ብዙም ወደዛ አልሳብም ለማለት ነው። ብዙም ፍላጎት የለኝም I'm not really into። ስለዚህ እነዚህ በጣም ጠቃሚ ኤክስፕሬሽኖች ናቸው። I'm into፣ I'm really into፣ I'm not really into ስትሉ I'm not really into football አሁን ብዙ ሰው ኳስ የማይወድ አይደለም። I'm not really into football ብላችሁ መናገር ትችላላችሁ። I am not really into video games ቪዲዮ ጌምስ ብዙም ፍላጎት የለኝም። ስለዚህ I'm really into፣ I'm not really into እያላችሁ ፍላጎታችሁን አለመፈለጋችሁ መናገር ይቻላል። ኦኬ let's proceed። አሁን ደግሞ I prefer ወይም ደግሞ I usually prefer እዚህ ጋር ደግሞ ምንን ለማሳየት ነው? preference ምርጫችንን ሞር ይሄኛውን እመርጣለሁ ብለን ስናገር I prefer እመርጣለሁ እያለ ነው። I prefer tea to coffee I prefer tea to coffee ከቡና ሻይን እመርጣለሁ፣ ሻይ ይሻለኛል። I prefer working from home I prefer working from home ከቤት መስራትን እመርጣለሁ። ቢሮ ሄዶ ከመስራት ከቤት ሆኖ መስራትን እመርጣለሁ። ስለዚህ I prefer something ስትሉ ይሄን ነገር አብልጬ እመርጣለሁ እያላችሁ ነው ማለት ነው። ወይም ደግሞ I usually prefer ብዙ ጊዜ የምመርጠው ብለን ለመናገር ስንፈልግ ነው። ብዙ ጊዜ ይሄንን ነው የምመርጠው። I usually prefer quiet place most of the time ብዙ ጊዜ የምመርጠው ምን አይነት ቦታዎች ነው? ጸጥ ያሉ ቦታዎችን quiet place I usually prefer studying in the morning I usually prefer studying in the morning አብዛኛውን ጊዜ በጠዋት ወይም ጠዋት አካባቢ ላይ ማጥናት ማንበብን እመርጣለሁ። ስለዚህ የሆነ ነገር ምርጫችን እንደሆነ ስናገር I prefer ከዛ ሁለት ንጽጽሮችን የምታስቀምጡ ከሆነ ለምሳሌ ሻይንና ቡናን I prefer tea የምትመርጡትን ነገር ታደርጉና ከምን አንፃር to coffee ትላላችሁ። to ብላችሁ from እንዳትሉ ኦኬ I prefer tea from coffee እንዳትሉ I prefer tea to coffee ብላችሁ መናገር ትችላላችሁ። Let's proceed. Next expression that we are going to see is number 13 I absolutely love እንላለን አይደለ? እቺን በጣም ጠቃሚ ኤክስፕሬሽን ነች። ወይም ደግሞ 14 I am obsessed with ከዚህኛው ጀምር I absolutely love ስንል በጣም የምንወደውን ነገር ለመናገር ነው የምንጠቀምበት። ኦኬ በጣም ነው የምንወደው ያን ነገር በጣም ነው የምወደው ብለን በአማርኛ ብዙ ጊዜ ሲናገር በእንግሊዘኛ I absolutely love reading books I absolutely love reading books ስለዚህ መጽሐፍ ማንበብ በጣም የምወደው ነገር ነው። በጣም ወዶ I absolutely love spending time outdoors I absolutely love spending time outdoors ውጪ ከቤት ውጪ ማለት ነው። outdoor ጊዜ ማሳለፍ በጣም እወዳለሁ እያለ ነው ማለት ነው። I am obsessed with ስንል ደግሞ ይሄ ደግሞ በጣም ግነት ነው። በአማርኛ ምንድነው የምንለው? የሆነ ነገር ማድረግ ሱስ ሆኖብኛል እንላለን አይደለ? እንደዛ ቁጠሩት ይሄን I am obsessed with learning English እንግሊዘኛ መማር እኮ ሱስ ሆኖብኛል በጣም ወድጄዋለሁ ማለት ነው። ይሄ በጣም ወድጄው በቃ every time የሚቀናኝ ምንድነው? እንግሊዘኛ መማር ነው። በየሰከንዱ ማድረጋቸው ድርጊቶች ከዛ ጋር ይገናኛሉ። ምክንያቱም I am obsessed with productivity ውጤታማ ከመሆን ጋር በተገናኘ በጣም obsessed ሆኛለሁ። ስለዚህ ዩቲዩብ ላይ ገብተህ የማያቸው ቪዲዮዎች ልታይ ትችላለህ። they are all productivity contents የproductivity content ሊሆኑ ይችላሉ ስልኬ ላይ የሚጭናቸው አፕሊኬሽኖች። ስለዚህ ምንድነው ፕሮዳክቲቪቲ አካባቢ ላይ በጣም obsessed መሆኔን የተናገርነው obsession እንለዋለን። ሞር እንደ ሱስ ልንቆጥረው የምንችለው ነው። ስለዚህ I absolutely love በጣም ነው የምወደው I am obsessed with ሱስ ሆኖብኛል ብለን መናገር እንችላለን። ቀጥሎ የምናየው 15 I am a huge fan of እንላለን ብዙ ጊዜ አይደለ? I am a huge fan of የንትን በጣም አድናቂ ነኝ ለማለት ስፈልግ ነው። I am a huge fan of jazz music የጃዝ ሚውዚክ በጣም አድናቂ ነኝ። ጃዝ ሚውዚክ በጣም ወዳለው ነው በተዘዋዋሪ እያልን ያለ ነው። I am a huge fan of creative people
በጣም መፍጠር የሚችሉ ሰዎችን ሳይ በጣም አደንቃለሁ። I am a huge fan በጣም ትልቅ ፋናቸው ነኝ የነሱ በጣም ትልቅ አድናቂ ነኝ። ስለዚህ I am a huge fan of ስትሉ በጣም አድናቂ ነኝ እያላችሁ እየተናገራችሁ ነው። 16ኛ በጣም ጠቃሚ ነች። I can't stand የሆነ ነገርን ፈጽሞ መታገስ አልችልም ማለት ነው። ኦኬ I can't stand something ስትሉ ያንን ነገር ፈጽሞ ልታገሰው ማልችል በጣም የምጠላው ነገር ነው እያላችሁ ነው። I can't stand rude people በጣም ባለጌ ሰዎችን ልታገስ አልችልም። I can't stand rude people. I can't stand traffic jams. የትራፊክ መጨናነቅ የመንገድ መጨናነቅን በጣም ነው የምጸየፈው በጣም ነው የምጠላው መታገስ አልችልም ቶሎ ብዬ እናደዳለሁ እያለን ነው ማለት ነው። ስለዚህ I can't stand ማለት ትችላላችሁ። 16 17 እና 18 ቀላል ስለሆኑ እዚሁ ጋር ነው ማሳያችሁ። I really can't stand really ስትመጣ ምንድነው ማጋነን ነው። I can't stand ብለናል የሆነ ነገር እንደማንወድ እየተናገርን ነው። በጣም ደግሞ እንደምትጠሩ ስትናገሩ I really can't stand loud noise ጩኸት ነገሮችን መታገስ አልችልም ለትንሽ ሰከንድ እንኳን አያዳመጡ መቆየት አልችልም በጣም ነው የሚረብሸኝ እያልኩኝ ነው። ወይም ደግሞ I hate እጠላለሁ I hate being late አርፍዶ መምጣትን እጠላለሁ ማርፈድን አልወድም እያልኩኝ ነው ማለት ነው። I am a huge fan of በጣም አድናቂ ነኝ። I can't stand ወይም I really can't stand ፈጽሞ ልታገሰው ማልችለው ነገር ነው። I hate being late ማርፈድ እጠላለሁ እያለን ነው። እስካሁን ያየናቸው ላይ ተጨማሪ 4 ወሳኝ ኤክስፕሬሽኖችን እንጨምራለን። 19 I am not really a fan of ቅድም I am a fan of ወይም I am a huge fan of ብለናል። የሆነ ነገር በጣም አድናቂ መሆናችን የዛ ነገር ደግሞ ፈጽሞ አድናቂ እንዳልሆነ በጣም እንደምንጠራው ስናገር I am not really a fan of reality shows የሪያሊቲ ሾው አድናቂ አይደለሁም ወይም አልወድም እያለን ነው። 20 something የሆነ የማትወዱትን ነገር ታስቀምጡና something isn't really my thing የኔ ፍላጎት አይደለም እኔ የምወደው አይነት ነገር አይደለም ስትሉ camping isn't really my thing ካምፕ ማድረግ ካምፒንግ የምንለው አለ አይደለም ጫካዎች ውስጥ ሄዶ ድንኳን ጥሎ ማደር የኔ ፍላጎት አይደለም እኔ የምወደው አይነት አይደለም። camping isn't really my thing ማለት እንችላለን። singing isn't really my thing መስፈን እኔ የምወደው አይነት አይደለም። 21 በጣም ጠቃሚ ነች። 21 I'm the kind of person who likes planning ahead እኔ እንደዚህ የሚያደርግ አይነት ሰው ነኝ ብላችሁ ራሳችሁን ፐርሰናሊቲያችሁን ለሰዎች ስትናገሩ ነው። I'm the kind of person who likes planning ahead ነገሮችን ቀደም ብሎ ፕላን ማድረግ የሚወድ አይነት ሰው ነኝ። There are some kind of people who likes to plan ahead የሆኑ ሰዎች አሉ አይደል እንደዚህ ፕላኒንግ ላይ በጣም ትኩረት የሚሰጡ የሆኑ ሰዎች ደግሞ ድርጊቱን ቀጥታ ወደ ማድረግ የሚሄዱ አሉ። ስለዚህ የፐርሰናሊቲ ልዩነት አለ። What kind of person I am the kind of person who likes planning ahead እንትሏ ትገልጸናለች። የመጨረሻዋ ምን ትላለች? I tend to ስትሉ እንደዚህ ማድረግ ይቀናኛል ብዙ ጊዜ ይሄንን አደርጋለሁ ስንለው I tend to think carefully before making decisions አንዳንድ ሰዎች ውሳኔ ሲወስኑ ወዲያውኑ በፍጥነት ውሳኔ የሚወስኑ ሰዎች አሉ። አንዳንድ ሰዎች ደግሞ ጠንቀቅ ብለው አስበው የሚወስኑ ሰዎች አሉ። ስለዚህ እኔ ብዙ ጊዜ የሚቀናኝ ምን ማድረግ ነው? I tend to think carefully before making decisions ብለን መናገር እንችላለን ማለት ነው። ሌላኛው ሰዎች የሆነ ነገር ማድረግ እንደሚወዱ ሲናገሩ እኛ ሪስፖንስ ልንሰጥ እንችላለን። እኔም እኮ እንደዛው እወዳለሁ፣ አይ እኔ አንተ ተቃራኒ ነኝ፣ እኔ አልወድም እያልን ሪስፖንስ ምላሽ ይሰጣልን አይደለ? ምላሾቻችን ምን መምሰል ይችላሉ? እነሱን ኤክስፕሬሽኖች ላሳያችሁ። በዛሬው ትምህርታችን በእንግሊዘኛ የምትወዱትን ነገር የምትጠሉትን ነገር ለመናገር በጣም በርካታ ኤክስፕሬሽኖችን ዘርዝረን የተማርነው ብቻውን ደግሞ በቂ ላይሆን ይችላል። ስለዚህ ሰዎች ዛሬ ማስተማርኳቸው ኤክስፕሬሽን ተጠቅመው የሆነ ነገር እንደሚወዱ የሆነ ነገር እንደሚጠሉ ሲነግሯችሁ እናንተም መስማማታችሁን ወይም አለመስማማታችሁን የምትገልጹባቸው ኤክስፕሬሽኖች እነዚህ ናቸው። ለምሳሌ የሆነ ሰው ሊላችሁ ይችላል I love coffee ሊላችሁ ይችላል። እኔ ቡና እወዳለሁ፣ እኔም እንደዛው ብላችሁ ቀለል ያለች መልስ መመለስ ስትፈልጉ
ሴም ሂር እዚህ ጋር ያለው ነገር ተመሳሳይ ነው ያለው። አንተ እዛ ጋር ቡና እንደምትወደው እዚህ ጋር ምን ቡና እወዳለሁ። I love coffee same here እኔም እንደዛው እያለ ነው ማለት ነው። ስለዚህ እቺ ኤክስፕሬሽን ቀለል ያለች ኤክስፕሬሽን ነች፣ ትጠቅማችኋለች። ሌላኛው አንድ ሰው ምን ሊል ይችላል? ኦንላይን ለርኒንግ ኢዝ ኮንቪኒየንት። ኦንላይን ለርኒንግ ኢዝ ኮንቪኒየንት። ኦንላይን መማር በጣም አመቺ ነው፣ ከብዙ እንግልት ያድናል፣ አመቺ ነው ሲል እናንተ እኔ ሙሉ በሙሉ እስማማለሁ ስትሉ I totally agree ወይ same here ማለትም ትችላላችሁ። ነገር ግን I totally agree የሚለው ኤክስፕሬሽናችን ነው ማለት ነው። ሙሉ በሙሉ ምንም ካንተ ጋር የሚቃረን ሀሳብ የለኝም እያለ ነው ማለት ነው። ሶስት አንድ ሰው I enjoy crowds ቢለንስ የሆነ ግርግር ወዳለው I enjoy crowds እኔ ደግሞ እንደዛ አይደለም ያንተ ተቃራኒ ነኝ። really የምርህን ነው? I'm the opposite እኔ የሱ ተቃራኒ ነኝ። እኔ ደግሞ I don't enjoy crowds እያለ ነው ማለት ነው። I hate wasting time አንድ ሰው ጊዜ መባከን በጣም ነው ሲል ምን ማለት ትችላላችሁ? እኔ ልክ እንዳንተ ነው የሚሰማኝ። that is exactly how I feel ብላችሁ መስማማታችሁን አለመስማማታችሁን በዚህ መልኩ መግለጽ ትችላላችሁ ማለት ነው። የዛሬው ትምህርት እንደ ሁል ጊዜው የተዘጋጀ PDF ኖት የምታነቡት ማለት ነው። PDF ኖት ከሆምወርክ ጋር ቴሌግራም ቻናላችን ላይ አስቀምጠንላችኋል። ቴሌግራም ቻናላችን ሰዋሰው አካዳሚ ነው። ከታች ዲስክሪፕሽን ላይ ታገኙታላችሁ። ጆይን ብላችሁ እዛ ላይ የሚለቀቁ የPDF ኖቶች አሉ። ከዛ ማስከተል ደግሞ ዴይሊ ኢንግሊሽ ለርኒንግ ብለን በየቀኑ ከጥያቄዎች ጋር የተለያዩ ፖስቶችን ቻናላችን ላይ እየለቀቅን ነው። ገብታችሁ በደንብ እንድትማሩ ማድረግ ይቻላል ማለት ነው። ኔክስት ታይም በሌላ ቶፒክ እንገናኝ። ባይ። የመጨረሻ ማስታወሻ አዲሱ የእንግሊዘኛ ኮርስ ምዝገባችን ነገ ቅዳሜ ይጠናቀቃል። ከተለያየ ባክግራውንድ የሚገኙ በርካታ ተማሪዎች የእንግሊዘኛ ቋንቋ ክህሎታቸውን ለማሳደግ ከሰዋሰው አካዳሚ ጋር የስኬት ጉዟቸውን እየጀመሩ ይገኛሉ። እናንተም ይሄን ማድረግ ትችላላችሁ። ትምህርቱን ካላችሁበት ሆናችሁ ቀጥታ ኦንላይን የምትከታተሉ ሲሆን ይሄ ትምህርት ብቁ በሆኑ የአካዳሚያችን አስተማሪዎችና በጥንቃቄ በተዘጋጀው ሀገር በቀል በሆነው ካሪኩለማችን የሚታገዝ ይሆናል። ከኛ ጋር በሚኖራችሁ እያንዳንዱ እርምጃችሁ ላይ ጉድለት ሲኖር ተጨማሪ እገዛ እየሰጠናችሁ ለውጣችሁን ደግሞ አብረን እያበረታታን ካሰባችሁበት ቦታ እናደርሳችኋለን። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ።